እንዴ ጠልፌ የጣልኩት ሰው የለም ወይ ገፍትሬ የጣልኩት ሰው የለም። ምን አርጌ ነው የሚሉኝ? እንዴ መኖራችንም እንዴ ሊያሳብዱኝ ነው እንዴ? አዎ ግን ነው እኔን ለመጣል ተንደርድረው ሲመጡ ጠንከር ብዬ በመቆሜ ምክንያት በመጡበት ፍጥነት እዛው በእኔ ጥንካሬ ምክንያት ተጋጭቶ ለቀሰው ሊኖር ይችል ይሆናል። እኔ ግን የጣልኩት ሰው የለም። የጣልኩትም ሆነ የገፈተርኩትም ሰው ሆነ እኔ እንዴት አድርጌ ነው የኔን እውነት ለሰው ማስረዳት የምችለው? እንዴት አድርጌ ነው ወይ የራሴን እውነት ለሰው ማስረዳት የምችለው? እርግጥ ነው እኔን ለመጣል ተንደርድሮ ሲመጡ አገኘኋት ሲሉ ሸሸት በማለቴ ምክንያት በመጡበት ፍጥረት በአፍጢማቸው የተፈጠሩ ሰዎች ሊኖሩ ይችሉ ይሆናል። እኔ ግን የጣልኩት ሰው የለም። እንዴት አድርጌ ነው እኔ ማስረዳት የምችለው? የጣልኩት ሰው የለም። የገባሁትም ሰው የለም። ምንድን ነው የሚሉት ሰዎች? ዘርቻቸው እንዴ ምንድን ነው የሚባለው? ይሄ ኳስ ወደ እጅና እጅ ወደ ኳስ የሚባል ነገር አለ አይደል? አሁን ቆይ በእግር ኳስ ጋር በእጅ መንካት ነው አይደል ማለት የሚያሰኘው? በእጅ ኳስ ጨዋታ ደግሞ በእጅ መንካቱ ሳይሆን በእግር መንካቱ ነው ማለት የሚያሰኘው አይደል እንዴ? ዋናው መጫወቱ ሳይሆን ህጉን ማወቁ ላይ ህጉን ማወቁ ላይ ምን ያህል ነው የሚሉት? እንዲሰርቻለሁ ተጠቀመኝ ብቻዬን ነኝና ማለት አንቺስ እናቴ በደህና ጊዜ አጥብተሽ ለልጅሽም ጤና ለእኛም ሰላም ሰጠሽን። ጡታችን ወዳደረግን ተካሻ ምክንያት ልጆቻችሁ ማርፋት አቆሟል። ጡታችን ወዳደረግ የሚገርመው እኮ ለሚያለቅሰው ከልክሎ ለማያለቅሰው ማርፋታቸው ማቆም ካለበት ማቆም ባለበት ሰዓት ማቆም ነው እንጂ ለሚያለቅሰው ከልክሎ ለማያለቅሰው ቢላዩ ለነገሩ አንዳንድ ሴቶች ወንዶች ይጎረምሳሉ እንጂ አያርጉም የሚሉት ለዚህ ይሆናልና ወንዶች እየተናስባለች ዶንቆ ይመርቃቸው የመርቃት መሪ ይገባል። ወንዶች አሜን በሉ። ይሄ ሴቶችን አይመለከትም። ሴቶች ለሚስታቸው ሴቶች ለሚስታቸው ወንዶችን አለ ሴቶች ለሚስታቸው ወንዶች አሜን በል። እንግዲህ ተቀበል እንግዲህ ወንዶች ወንድ ተቀበል አሜን በል አሜን በል እንጂ እደግልን ያሳድግ ድግ በልልኝ እደግ እንጂ የምን የልጅ ብትመጣው ድምፅን በድምፅ የመሻላት የነበረው ለያደገና ያስቸገረ በእናቱ በአባቱ እልል የተባለለት ዱርጅ ነበር። እልል የተባለለት እቃ ለማውረድ እቃ ከተገዛበት በላይ ዋጋ የሚጠይቅ ለመጣላት ሄዶ የሚጣላው ሰዓቱ የተመለሰ ይሄ የሰሜን ኮሪያው ኪም ጆንግ ለመጣላት ወጡ እኔን እያለ ወንድ ይንካኝ ብሎ ሲል ፈጣሪ እሱን ለመንካት ወንድ መላክ ሳይጠበቅ ቁጣ ሳያመጣ መብረቁን ሳያወርደው አንዲት ቢንቢ ልኮ ለሰዓታት እንዳይመስላችሁ ለቀናት ራሱን በራሱ አስገረፈልኛል። ለቀናት ቢንቢዋ ፊቱ ላይ ስታፍ አገኘ ብሎ እንቋቻ ስታመጣ ግንባሩ ላይ ስታፍ አገኘ ብሎ እንቋቻ ስታመጣ ቀኝ እጁ ላይ ስታፍ ቀኝና
ግራ ቤታታብኝ እናንተ እያረማችሁ ቀኝ እጁ ላይ ሲያር በግራ እጁ ቀኝ እጁ ሲመታ ግራ እጁ ላይ ሲያር በግራ እጁ ቀኝ እጁ ሲመታ እንድንቸው ወንድም በወንድሙ ላይ ይነሳል የተባለው ትንሽ በሱ ይመሰል ይመስል ያቀና ራሱ ቀጠለና ይሆን ተፈስሩ ጫዋሉ ይያዩላችሁ ይሆን እንደሰፈሩ ሰው በመርቃት መሸከም ጀመረ በመርቃት አሁን ማማሻው ይተሽኮራል በነዛ በመርቃት አሁን ተፈጫ ወይ ማማሻው ይያዩላችሁ አንተ እንደዚህ በመርቃት ይየማታወረደኝ አንተ አሰምተሽከም ወሽ ሰይ አልፈልግም ማለት ነው። ሰው ወይ ተመለከተ ራም ይበሉ ራም እናንተ ካሚል ይቀራል አሜን ሚኖ ባሰማሙ እኮ ከመየ ተመረቀ አሜን እንዴ ወደ በለታ ሸከምሽ እናንተ ለምን ይላችሁ ነው ዝም ያለ ማለት ጉዳይ ነው እንጂ ፈጣሪ ሲቀጣ ወንዳ ማሳት አይተፈቀደም ወይ ፈጣሪ ይቅጣ ፈጣሪ በነገራችን ላይ በመሀላችን አዳም ይባላል የዚህ የማሳሻ ጨርቅ ደራሲ አዳም ይባላል። ይሄ አዳም ስላችሁ ጥረግረብ ላይ የተባለው ሳይሆን ጽፈ ጭራሽ ብላ የተባለው አዳም ወዘ ያው ለጥቂት ይችላል አዳም ወዘ ይባላል። እኔ ለእንጀራ ፍለጋ ሲመላለስ ለእንጀራ ስትይ ለከፈልሽው መስዋዕትነትና ለማሳሻት ቅርብ እንደመሆንሽ መጠን ይህንን የማሳሻጨት ዝግጅት ከአንቺ ውጭ የሚያቀርበው የለም ብሎ እኔ ጋር እንጀራ ለመግዛት ሲመላለስ መቆሚያ መቀመጫ ያሰጠኝ መቆሚያ መቀመጫ አልዋሻችሁ። እውነት ለመናገር አለቃ ከሌለበት ቢሮ ወጥቼ ይህንን የማሳሻጨት ዝግጅት ማቅረብ አትችልም። ለምን አትሉኝም? እውነት ለመናገር እንጀራ የተቀሙ ሰዎች ሲያቀር እንጀራ ሲሸጥላቸው እንደነበር እያወኩኝም እንኳን ቢሆን ከኔ ጋር መግዛታቸውን ማወቅ ቢያስደስተኝ ይሄን የማሳሻጨት ወደ ማቅረቡ ጋር መስማማት ያፈለኩት ለምን እንደሆነ ታውቃላችሁ? ከኔ ጋር እንጀራ ፍለጋ የመጡ ሰዎችን ማስራብ አድርጌ ተቆጣጣሁ እንዴ ሁሉም ደንበኞቼ በሚያስብል ደረጃ እንዴ ምን ሆነሽ ነው? ይሄንን የማሳሻጨት ጨርቅማ ከአንቺ ውጭ የሚያቀርቡ የለም። የሚቀርበው እኮ በሳምንት አንድ ቀን ነው። ለዛ ቀን የሚሆነን እንጀራ እኛ ቀድመን እንገዛለን። አንቺ ግን እቺ ማሳሻጨት ጨርቅ ከተደበቀችበት አውጥተሽ ለዓለም አሳይልኝ። በዛው ለእንጀራቸው ሲሉ እንደ ማሳሻጨት ጨርቅ በብዙ የተቃጠሉ፣ በብዙ የጠቆሩ፣ በብዙ የነደዱ ወገኖቻችንን ከተረሱበት አውጥተሽ በማሳሻጨት ታሪካቸው እንደ ማሳሻጨት ጨርቅ ቁስላችንን ያክሙልን ብለው ይኸው ለዛሬ የሚሆናቸው ነገር ትናንትና ከድሞ ሰራው የቀራረችው አለሰጠው እንጂ ነው እንዴ በዚህ ልክማ ተፈለጋችሁ ቆድም ብቻ ሳይሆን አእምሮንም መመገብ ተገቢ ነው ብዬ ዘውትር ዛሬ ኩሽናዬ ስቱዲዮ ለማድረግ ተስማማ። ለዛ ነው እንጂ ይሄን እኮ የኔ ኩሽና መግቢያ መቀመጫ ያጣው እንጀራ በነፃ የሚታተም ነው ይመስላል ጅብሰን ወንደላጤና ሴተላ ተሰለፉ ረጅም ሰልፍ ሴተላጤና ወንደላጤ ነበር እኔስ ታዲያ የሚገርማችሁ የማሳሻጨት እኔም ለእንጀራ እንደ ማሳሻጨት ብቃተልም የማሳሻጨት ስትጠቁ ነጭ አንዳንድ ማሸበቶችን እኮ በስም ማቃቸው ይመስለኛል።
እስማ እናንተ እኔ የምላችሁ ወይ የምንሆነውን ደግሞ ስንት የማንሆነውን ሆነን እኮ እናንተ እውነት ለመናገር እኔ እናቴ እኔን ለጡት ለማስታገል ጡቷን የሚመረር የቀብታ ስትሰጠኝ ይቻለ መራር ነገር እንደሚበዛባት አስቀድሜ መጠርጠር ነበረብኝ። እንዴ ወይ አሁን ለምሳሌ የምንሆነው ደግሞ ስንት የማንሆነው ሆነናል። ወይ አሁን ሾፌር ለሆነ ረዳት ነው ምን ችግር አለ? ችግር የለውም አይደለም? ያው ቅድመ ዝግጅት ነው የሚባለው። ወይንም ደግሞ ሜዳ ገብቶ ኳስ ከመጫወታችን በፊት ሰውነትን አፍታቱን አማሙቆ መግባት ያለና መኖር ያለበት ሂደት ነው አይደለም? የምሆነው ደግሞ ከኔ ጋር ምንም ዝምድና የሌላቸው ብዙ የማልሆኑ ሰውን ከርም ያለው ያንን ሁሉ ሰውን ከርም ገና ደረጋ እጄን ስዘረጋ እንጀራ ከመተን ጨፋር እናስጥላት የሚሉ ሰዎች ተነሱብኛል። ገና እኮ የማልሆኑ ሰውን ከርሜ ልክ የምሆነው ጋር ስደርስ እንደ ዶሮ እሷ ከምትበላው እኛ ጭረን እንበትነው የሚሉ ሰዎች ተነሱብኛል። ይኸው ከዛ ጊዜ ጀምሮ እንደ የሌሊት ወፍ ተዘቅዝቆ እያዩኝ የምሰራው ስራ ያልተመለከቷቸው እንደ የሌሊት ወፍ ሰው እንዲተዘቅዝቆ ያለ ወይ አሁን ወፎች ሲቀበሉ በእግሮቻቸው የዛፉን ቅርንጫፍ ይይዙና ጭንቅላታቸውን ወደ ላይ አድርገው አይደል የሚቀመጡ የሌሊት ወፎችስ በእግሮቻቸው የዛፉን ቅርንጫፍ ይይዙና ጭንቅላታቸውን ወደ ታች ዘቅዝቀው አይደል የሚያዩ እኛ የእነሱን የተዘቀዘቀ አመለካከት ለማስተካከል ቅስሟን ይሰብርልናል ያሉትን የተለያየ አስተያየት የተለያየ ነገር በተለያየ ሚዲያ ሰጡ። ምን ሰጡ ነው? ሰነዘሩ መከራ በዝቶብህ ውጤ በዝቶብህ ጫና በዝቶብህ ጎንበስ ያልኩ እንደሆነ አያስጎነብሱም እንኳን አበርካት ዝምታዬ ለእነሱ ስድብ አልሆነባቸው። ስድብ እኔ እኮ ዝም ያልኩት ለካ ዝምታዬ እኔ ከማውቀው ስድብ እነሱ የገመቱት ስድብ በልጦ እየገመቱ ተናደዱ፣ እየገመቱ ተበሳጩ፣ እየገመቱ ነደዱ። እኔ እኮ ምንም አላልኩም። ዝም እኮ ነው ያልኩት። እርግጥ ነው ስራቸው እንደሚያሰድብ እኮ ስላወቁ ነው የእኔ ዝምታ እንደ ከባድ ስድብ የቆጠሩት። የኔን መውደቅ ከነሱ መቆም ጋር ዘም የነሱን መቆም ለማረጋገጥ የኔን መውደቅ ማረጋገጥ ግን የሆነባቸውና ሰመታል እኛ መቆም በሚል መረ የቻሉትን ማደረጓ የቻሉትን የሚገርመው ነገር የሚደግፈኝን ሳይሆን ጨርቄን ስጥል የሚቀርጽላቸው ሰው እንዴት ናት እያሉ ደህንነቴን ሳይሆን የህመሜን ልክ እየጠየቁ ተሳለቁ።
የሆነ ጨረሽ የሆነ ነገር ባንቺ እንጂ ወጣጣ ደግሞ ሙከራ እንጂ ወጣጣ የሆነ ነገር ባንቺ ትላሽ ቆንቋታ ካናዳ ማለት አድርሶ ይመለሳል። ዛሬ ጎበዝ ሹፌር ነኝ። አንደኛ ማርሽ የጠፋባችሁ ካላችሁ አብራችሁ ተማሩ። ሁለተኛ ማን አሉ ብዬ ነው ይዘው። ሶስተኛ ማርሽ፣ አራተኛ፣ አምስተኛ ማርሽ ወደ ኋላ ወደ ኋላ የለም ወደ ኋላ ወደ ኋላ ወደ ኋላ አልኩኝና የረጠቁኝን እንጀራዬንና የረጠቁኝን ሳቄን እንኳን ማስመለስ ባልችል ሳቃቸው ማስቆም እንዳለ ወሰንኳ። ከዛማ ጨርቋን ጥላ ትሄዳለች ብለው ሲጠብቁኝ ደርቦ የመለሰ ስትራቴጂ ነደፋ። ከዛ ቤታችሁ ጨርቋን ጥላለች ብለው ሲጠብቁ ደርቤ አይደለም ደራርቤ ለብሼ ተስፋ አስቆረጥኳቸዋል። የለበስኩትን ሳያደርግ ዛቱ አላበርኩ ደንኛ ነ ደግሞ ከሱ ገደለኝ ሞት እንዴ ስማቦች አሁን ሊፖስቱ ብዙ እንዳለ ከዚህ ሰጥቶ ሊፖስቱ ይላል የፈለኩ እነሱ ሊፖስቱ እናንተ ቆሙቱ ደረሰ እንደማሰፋ ጨርቅ በቃጠለም ከቀደም እንደነገርኳችሁ የማሰፋ ጨርቅ ስለታቆ ልዩነቱ የኔ ጸጉር መጣጡ ወይ አዳ አሻለም መጀመሪያ አሻለም እንዴ ምንድን ይቀር መግራችን አንተ እንዴ ዋናው ጉዳይ አዳ ቅድም ነበር መጀመሪያ ካሜራውን ይሄን ማን ጨርስ ቆይ እንዴ እናንተ የሚገርማችሁ ነገር ማሸነፍን ባረጋግጥም የሆነ ደስታ የነጠቀኝ ነገር አይደላችሁ ደስታ የነጠቀኝ ማለት አሸንፋለሁ እኮ ግን በቃ ለምን ሆነ አላውቅም ደስታ የነጠቀኝ ምንድነው የተፈጠረው አይደለም ቆይ አሸንፈሻል አይደል ያስደሰተሽን ያላስደሰተሽን ነገር መለየት አለብን። አሸንፈሻል የታናል እንዴት ከቆም አሸንፈሻል እሱና ምንድን እሺ እንጀራሽን ለቀሙ ሰዎች ይመስላል ካሽራ ነው ማለት ነው ይሄ ለሽ ታዲያ ምንድን ነው ያስደሰተሽ እንዴ ከዚህ በላይ ምን ልናደርግሽ ነው የምትፈልጊው ምን አስታው ወይ እናንተ እንዴ ብላችሁ አስጣሪ የሚባለው የገባኝ አሁን እናንተ ደስታዬ አሸንፈን ደስታዬን ነጠቀኝ ደካ አለ ነው እልሄን ለመወጣት እልሄን ለመወጣት ውሻዬ ፊት ለፊት ድቅል አይልብን ውሻዬ እውነት አሸንፌ ደስታዬን ነጠቀኝ እልሄን ለመወጣት ውሻዬ በአስተሳሰብም በአረማመድም ሸፋፋ ለሆነ አለቃዬ በውሻዬ ስንጠራውታ ይህ ሰው አለቃዬ ውሻ ማለት ቢከብድሽ ውሻዬ ግን ሰው አለ ከዛ ውሻዬ በግባ አለቃዬ ስም ውሻዬን ስጠራት ጭራዋን እየቆላች ወደ ናት በቃ እንዴ ውሻ ጭራት ብላ አንተ እንደዚህ እያለች አትመጣም ስትጠሩ ጭራውን እየነቀነቀ ወደ ናት ሲመጣ ከዚህ በኋላ ማን ቡቺ
አለቃ ውሻው ተመጣጣችሁ እየደቀረቀች አለቃ እናንተ ሞክሩት። ደግሞ ቢጨመሩላችሁ እንኳን እንደዚህ አትደሰቱ። አሁን ደስተኛ ነኝ። የሳልነካ የራሴን አላስነካ የገፈቱሬ ሲመጡ ጠንከር ብዬ በቆም በግራ በቀኝ ሲወጡ ነው እንጂ ያልገባ የገፈቱሬ ሲመጡ ሸሸት እላለሁ። በመጡበት ፍጥነት ማቄማቸው ተከል ይላሉ። ያልነካ እነሱ እየተነኩ ቀሉናገበት እኛው ደስተኛ እኛው ደስተኛ አዳ ጨረሰ። አሁን እንጀምር እንጀምር እንጂ አይገርምህም? ለወንበር ብዬ ደግሞ ይኸውላችሁ አላሻት አዳምኩ እቺ ወንበር ታሪካዊ ወንበር ለወንበር ብዬ ደግሞ ከቅርብ አደጋም ሆነ ከማንም ሰው ጋር ላለመጋጨት የራሴ ወንበር ገዝቼ ቢሮ ያስገባ እና ለሀያ ምናምን ሺህ ብር ወንበር ብዬ ከመቶ ምናምን ሚሊዮን ህዝብ ጋር ምን አጋባኝ? ፊቴን አታስተካክለኝም? እሺ እናንተ ካሜራ ሰላም ጤና ይስጥልን ክቡራንና ክቡራን ተመልካቾቻችን፣ ይህ የማሰሻ ጨርቅ ዝግጅታችን ነው። በማሰሻ ጨርቅ ዝግጅታችን ላይ ለእንጀራችሁ ስትሉ የከፈላችሁ የተገባና ያልተገባ ዋጋ አንስተን የተጨዋወትን የማሰሻ ጨርቅ ወድቆ የቆሰለ ሰው እንደምናውቅ ሁሉ እርስዎም በማሰሻ ጨርቅ ታሪካችን ላይ በመገኘት በማሰሻ ጨርቅ ዝግጅታችን ላይ በመገኘት ወገኑን ያክብሩ። የማሰሻ ጨርቅ ሀብታምና ስኬታማ ሰዎች ብቻ ሳይሆኑ እርስዎም እንግዲህ ለምን የሚሆኑትን ደግሞ ብዙ የማይሆኑትን ሆነዋል። በማሰሻ ጨርቅ የማሰሻ ጨርቅ በእናበቡ የቁጭ የማሰሻ ጨርቅ ወድቆ የቆሰለ ሰው እንደምታክሙ እርስዎ በማሰሻ ጨርቅ ታሪኮ ወገኑን በማከም ታሪክ ይሰራሉ። ለእንጀራችሁ ስትሉ በስራ አለቃ፣ በባልደረባ፣ በቤተሰብ፣ በጓደኛ የተቃጠላቸው ከውስጥ አይደለም ከውስጥ ከውጭ አይደለም። እንዲህ በወረቀት ተወራጨሽ ነው ካሜራ ላይ እንዲህ ታደርጊ ውስጥ ይላል ወይ አንበት ለማመን አሪፍ ያለው ይዛል ቃሽ ይስከታ ይወጣል። የተቃጠላቸው የታቆራቸው ቹቹ በዛ የታቆራቸው የበገናቸው ባላ የዝግጅት ክፍላችን ከታች በሚያስቀምጥላችሁ ቁጥር በቴሌግራም እና በዋትሳፕ ታሪኮ በማጋራት የማስሻት በቅርቡ ወደ እናንተ ይመጣል። እናንተ ወደ እኛ ትመጣላችሁ። ለምን ቢሉ ለእንጀራው ሲሉ የከፈሉ መስዋዕትነት ባል የማስሻት በቅርቡ ወደ እናንተ ይመጣል። እኛ ወደ እናንተ እንመጣለን። በቃ ማለት ነው። ባል ወይኔ ካድ ለካካዲስ ተስፋፈለ በቅርቡ ከአዲስ ቴሌቪዥን ጋር በአዲስ ሚዲያ ከእናንተ ጋር ወደ እናንተ እንመጣለን። ከዚህ በኋላ አይኖች ወደ አዲስ ቲቪ ያመራሉ። ለምን ቢሉ የማሰሻ ጨርቅ በቅርቡ ወደ እናንተ ስለሚመጣ እስከዛ ድረስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁ። አንድ አክሽን ብቻ እንዴት ናችሁ? የማስሻገር ባጭር ስለተከታተላችሁ
ምንም ሳላውቅ ድራማ መስሎኝ